السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه والتابعين ومن سار على هديهم واقتفى آثارهم إلى يوم الدين. أما بعد، ዛሬ ኢንሻአላሁ ተዓላ የተፍሲር ቂርአታችንን የምንጀምረው ሚን ሱረት አልበለድ ነው። ሱረት አልበለድ ላ ኡቅሲሙ ቢሃዛል በለድ የተሰኘውን ሱራ ከመጀመሪያ ነው የምናየው ቢኢዝኒላህ ተዓላ። ይህ ሱራ ሱረት አልበለድ አንቀጾቹ ወይም አያቶቹ 20 ናቸው። ይህ ሱራ ልክ ከታች ያሉ አብዛኛው ሱራዎች ዘንድ እንደተለመደው ይህም መኪይ ነው። ያኒ መካ ከወረዱ ሱራዎች ውስጥ የሚመደብ ነው ማለት ነው። ይህ ሱራ የሚያጠነጥነው በአብዛኛው የሰው ልጅን ማንነት፣ የአፈጣጠሩን ሁኔታ እንዲሁም ደግሞ እንዲህ ደካማ ሆነው ተፈጥሮ ሳለ ጌታው ላይ መኩራራቱ፣ በገንዘቡ በማንነቱ መኮፈሱ፣ እንዲሁም ደግሞ ከዚህ መኮፈስ ከዚህ መከራና ችግር መውጣትና ስኬታማ መሆኑ የሚችለው አላህ ሱብሓነሁ ወተዓላ እዚህ ዱንያ ላይ እንዲሰራ ያዘዛቸው መልካም ተግባሮች አሉ። እነዛን ሲተገብር እንደሆነ ይነግረናል። የውመል ቂያማ ሰዎች ወይ ወደ ጀነት ወይ ወደ ጀሀነም ነው የሚነዱት። ያም ደግሞ የሚሆነው እዚህ ዱንያ ላይ በትክክል ጌታቸውን አውቀው ለሱ ታዛዥ ሲሆኑና አላህ ሱብሓነሁ ወተዓላ ያዘዛቸውን መልካም ተግባራት ሲፈጽሙ እንደሆነ የሚያስረዳ ነው ማለት ነው። ኢንሻአላሁ ተዓላ ይህንን ሱራ ከመጀመሪያው እናያለን። ቃለ አላሁ ዐዘ ወጀል ላ ኡቅሲሙ ቢሃዛል በለድ። ላ አፍራሽ አይደለም። ከዚህ በፊት እንዳሳለፍ ነው ላ ኡቅሲሙ ሲል አላህ ሱብሓነሁ ወተዓላ ብዙ ጊዜ ላ የምትለው ቃል አልምልም ማለት አይደለም፣ አፍራሽ አይደለም። ላኪነሁ ሙአኪድም ለተእኪድ የሚመጣ ብዙ ዑለማዎች ተአዱበን ሲላ ብለው የሚጠቅሱትን ዚያዳ ከማለት ይቆጠባሉ። የሐርፍ ተጨማሪ ከሚለው ቃል ይቆጠባሉ። ነገር ግን ሲላ በማለት ይገልጹታል። ታዲያ ላ ኡቅሲሙ ማለት ያኒ ኡቅሲሙ ማለት እምላለሁ። ኡቅሲሙ ወኡከሪሩ ልቀሰም
መሐላዬን አጥብቄ ደጋግሜ አጽንቼ እምላለሁ ማለት ነው። لأن لا ليست نافية وإنما هي مؤكدة للتأكيد መሐላን ለማጠናከር የሚመጣ ነው። ይህ በአረብኛ የተለመደ ቃል ነው። እዚህ ላ ኡቅሲሙ ማለት አልምልም ሳይሆን እምላለሁ፣ መሐላዬን አጠናክሬ አጽንቼ እምላለሁ። እንግዲህ የሰለፎች ተፍሲር ነው። ብዙሃን ሙፈሲሮች አቋም ይህ። አንዳንዶች ግን ዐላ ባቢሂ ላ አፍራሽ ነው ብለውም ይፈስሩ አሉ። ላ ኡቅሲሙ ማለት አልምልም፣ መሐላ የሚያስፈልገው ጉዳይ አይደለም፣ ይሄ ግልጽ የሆነ ጉዳይ ነው ማለት ነው ብለው የሚፈስሩም አሉ። ነገር ግን የተሻለው የሰለፎች ተፍሲር ነው። ሰለፎች ላ ኡቅሲሙ የሚለው በአረብኛ ዘይቤ ላ አፍራሽ ሳይሆን ተእኪድ ነው። እምላለሁ፣ መሐላዬን አጽንቼ አጠናክሬ እምላለሁ። ቢሃዘል በለድ በዚህ ሀገር ማለት ነው። በዚህ ሀገር ያኒ በመካ ማለት ነው። በመካ አላህ ስብሓነሁ ወተዓላ ይምላል። ይህ ቦታ መካ የተከበረ የተቀደሰ ስፍራ በመሆኑ አላህ ስብሓነሁ ወተዓላ ማለበት። አላህ ስብሓነሁ ወተዓላ የሚምልባቸው ነገሮች ወይ በጣም የገዘፉ አላህ ስብሓነሁ ወተዓላ ዘንድ ትልቅ ቦታ ያላቸው ናቸው፣ ወይ ደግሞ ለሰዎች የሚያስገኙት ጥቅም ከፍተኛ ነው። ለሰዎች በሚያስገኙት ጥቅም ሳቢያ ወይም በአፈጣጠራቸው ወይም አላህ ስብሓነሁ ወተዓላ ዘንድ ባላቸው ደረጃ ከፍ ያሉ በመሆናቸው አላህ ስብሓነሁ ወተዓላ ይምልባቸዋል ማለት ነው። እንደምታውቁት አላህ ስብሓነሁ ወተዓላ ከፈጠራቸው ፍጥረታት በፈለገው ይምላል። ላ ዩስአሉ ዐማ የፍዐል ወሁም ዩስአሉን። ሰዎች ነው እንጂ የሚጠየቁት አላህ ስብሓነሁ ወተዓላ አይጠየቅም። ወከዛሊከ አላህ ስብሓነሁ ወተዓላ ሰዎችን በሱ እንጂ በማንም እንዳይምሉ ከልክሏል። መሐላ የሚማልበትን ነገር ማላቅ ነውና መላቅ ደግሞ የሚገባው አላህ ስብሓነሁ ወተዓላ ብቻ ነውና ሰዎች ከማሉ መማል ያለባቸው በአላህ ስብሓነሁ ወተዓላ ብቻ ነው። መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት ላ ተሕሊፉ ቢአባኢኩም። በአባቶቻችሁ በእናቶቻችሁ አትማሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። መማል የፈለገ በአላህ ስብሓነሁ ወተዓላ ብቻ ይማል ወይም ዝም ይበል። ላ ኡቅሲሙ ቢሃዘል በለድ በዚህ ታላቅ ሀገር እምላለሁ። ወአንተ ሒሉን ቢሃዘል በለድ አንተ ነቢያችን ሰለላሁ ዐለይሂ ወሰለም አንተ በዚህ ሀገር ውስጥ ሐላል ሆነህ ሳለ ሐላል ማለት ነው ማለት ነው ያኒ ሙሕሪም ሳትሆን ማለት ነው። አንደኛው ተፍሲር ይህ ነው። ሙሕሪም ሳትሆን እንግዲህ መካ ውስጥ በሐጅ ወይም በዑምራ ኢሕራም አድርጎ አንድ ሰው ሙሕሪም ሊሆን ይችላል። ከዛ ውጭ ሲሆን ደግሞ ሐላል ይባላል። ስለዚህ አንተ እዚህ ሀገር ውስጥ ሐጅ ወይም ዑምራን ኢሕራም ሳታደርግ ሐላል ሆነህ ባለህበት ሁኔታ እምላለሁ በዚህ ሀገር አለ አላህ ስብሓነሁ ወተዓላ። ይህ እንግዲህ ኢብኑ ከሲር እንዲሁም ኢብኑል ቀይም ሌሎችም ዑለማዎች የመረጡት ወይም ከተፍሲሮች መካከል የጠቀሱት አንደኛው ተፍሲር ነው። ይህም ያሳየው ይላሉ መካ በሙሕሪሞች ባሉበት ሁኔታ ሐጅ ወይም ዑምራ የኢሕራም ያደረጉ ሰዎች ባሉበት ሁኔታ የበለጠ ትልቅ ቦታ እንዳለው ይጠቁማል። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ሐላል ሆኖ ከተማለበት ይህ ሀገር ኢሕራም ላይ ሆኖ ደግሞ ሚንባቢ አውላ ምንድን ነው ለሁ ሸረፉን ዐዚም ትልቅ ቦታ ይኖረዋል ማለት ነው። ወአንተ ሒሉን ቢሃዘል በለድ ማለት አንደኛ ይህ። ሌላ ደግሞ ወአንተ ያኒ የሒሉ ለከ አን ቱቃቲለ ፊህ አንተ እዚህ ቦታ ላይ መካ ላይ ልትጋደል ጂሃድ ልትፈጽም ላንተ ሐላል ሆኖልሃል። እንግዲህ ገና ወደፊት የሚፈጸመው ወደፊት የሚተገበረውን ነገር አላህ ስብሓነሁ ወተዓላ እዚህ ቦታ ላይ እየጠቆመ ነው፣ እየተናገረ ነው። ገይብን ወደፊት የሚከሰተውን የሚናገር ነው። መካ
ወይም البلد الحرام ላይ መዋጋት አይፈቀድም። መዋጋት ጂሃድ አይፈቀድም። ነገር ግን ለነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሁኔታ ለተወሰነ ጊዜ ብቻ ተፈቅዶላቸው ስም የውም አልፈትሕ ነው። የውም ፈትሕ መካ ድል የተደረገበት 8ኛ ዓመተ ሂጅራ ላይ የተደረገው ጂሃድ ላይ ለነቢያችን ሰለላሁ ዐለይሂ ወሰለም የተወሰነ ሰዓታት እዛ ቦታ ላይ መዋጋት ሐላል ሆኖላቸው ይህ ለሳቸው ብቻ የተደረገ ሚን ኸሳኢሲሂ ዐለይሂ ሰላቱ ወሰላም። ታዲያ ወአንተ ሒሉን ቢሃዛ አልበለድ ማለት ይህ ነው። ከዛሊከ ሌሎች ሙፈሲሮች ደግሞ ወአንተ ሓሉን ፊሂ እዛ ቦታ ላይ መካ ላይ አንተ ሰፋሪ ሆነህ እዛ ነዋሪ ሆነህ ባለበት ሁኔታ በዚህ ሀገር እምላለው ብለውም ፈስረዋል ማለት ነው። እነዚህ ተፍሲሮች አንዱ ከሌላው ጋር ማይጋጭ እስከሆነ ድረስ ሁሉም ለዚህ አያ ተፍሲር ሊሆን ይችላል። እንግዲህ ኡሱሉ ተፍሲር ላይ የታወቀ ቃዒዳ ነው። የአንድ የቁርአን አያ ተፍሲር ብዙ ማዕናዎችን ብዙ ሀሳቦችን የሚያስተናግድ ከሆነና እነዛ ትርጓሜዎች አንዱ ከሌላው ጋር ማይጋጭ አንዱ ሌላውን የማያፋርስ ከሆነ ሁሉም ለዛ አያ ተፍሲር ሊሆን ይችላል። ምክንያቱም የአላህ ሱብሓነሁ ወተዓላ ንግግር ውስጡ በርካታ ሀሳቦችን በርካታ ማዕኒዎችን ማካተት የሚችል ስለሆነ ማለት ነው። ወዋሊዲን ወማ ወለድ እንዲሁም ወዋሊዲን በወላጅም እምላለው ወማ ወለድ ወለዚ ወለደሁ በወለደውም እምላለው ማለት ነው። እዚህ በወላጅና በተወላጅ በወላጅና በልጅ ማለት እምላለው አለ አላህ ሱብሓነሁ ወተዓላ። እዚህ ጋር ወላጅና ተወላጅ የሚለው ዓም ነው፣ አጠቃላይ ነው። ማንኛውም ወላጅ ማንኛውም ተወላጅ ማለት ነው ወይስ የተፈለገበት ወላጅ አለ እዚህ ቦታ ላይ የሚለው ላይም ለዚሁ ሙፈሲሮች የተለያየ አቅዋል አላቸው። منهم من قال بأن الوالد أبونا آدم ዋሊድ ሲባል እዚህ ጋር የተፈለገው አባታችን አደም ነው ብለው ይፈሰሩ አሉ። ወማ ወለድ ደግሞ የሱ ዝርያዎች አደምና የሱ ልጆች ማለት ነው። በአደምና በልጆቹ እምላለው ማለት ነው ብሎ ይፈሰራል። ሌሎች ደግሞ ዋሊድ ሲባል የተፈለገው ነቢዩላህ ኢብራሂም ምክንያቱም እዚህ ጋር ከቤቱል ሐራም ከመካ ጋር የበለጠ ተዛማጅ የሆነው ወላጅ እዚች ጋር ማን ነው? ኢብራሂም ነው። ኢብራሂም መካ ላይ ሰፍሯል። ወከዛሊከ ወማ ወለድ የሱ ልጅ ሲባል ኢስማዒል ከዛሊከ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እነዚህ ነቢያት መካ ላይ ነበሩ። ስለዚህ እነሱ ነው የተፈለገባቸው በዚህ አያ ያሉ አሉ። ሌሎች ደግሞ እንደ አልኢማም ኢብኑ ጀሪር አጠበሪ ዓም ነው፣ ምክንያቱም ይህ ነው የሚል ደሊል እስከሌለ ድረስ በአንድ ተፍሲር መገደብ አያስችለንም። በመሆኑም ማንኛውም ወላጅ ማንኛውም ተወላጅ ማለት ነው ብለዋል። ይሄ የተሻለ ጽና አይደለም። አደም ላይ ብቻ ወይም ኢብራሂም ላይ ብቻ ለመገደብ በቂ ደሊል እስከሌለ ድረስ ዋሊድ የተባለው ማንኛውም ወላጅ ማለት ወማ ወለድ ማንኛውም ተወላጅ ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ከፈጠራቸው ታላላቅ የሱ ጌትነት ከሚያመላክቱ ተአምራት ውስጥ ነው ወላጅ እና ተወላጅ የሆኑ ፍጥረታትን መፍጠሩ ማለት ነው። እንግዲህ እነዚህ ያልኳችሁ ተፍሲሮች ብዙ መፈሲሮች ዘንድ ያለ ሲሆን ሌሎች ደግሞ አንዳንዶች ወማ ወለድ የሚለውን ማ አፍራሽ አድርገው ወዋሊዲን ማንኛውም ወላጅ መውለድ የሚችል ወማ ወለድ ደግሞ ያኒ መውለድ የማይችል ወላጅ ያልሆነ አቂም ወይም መካን ብለው የፈሰሩ አሉ። ይሄ ግን ብዙ ሙፈሲሮች አልመረጡትም። ቀደም ያልኳችሁ
ዋሊድ ወላጅ ነው። ወማ ወለድ ማ ሚለው አፍራሽ ሳይሆን ኢስም መውሱል ነው። ወለዚ ወለደሁ የወለደውም ማለት ነው። እዚህ ማንኛውም ወላጅ ማንኛውም ተወላጅ ነው። በእነዚህ ከማለ በኋላ አላህ ስብሓነሁ ወተዓላ የመሐላው መቋጫ አልሙቅሰም ዐለይህ የተማለበት ነገር ምንድን ነው? ለቀድ ኸለቅነል ኢንሳነ ፊ ከበድ። ቀድ ኸለቅነል ኢንሳን በእርግጥ የሰውን ልጅ ፈጥረናል። ፊ ከበድ ያዕኒ ፊ ሙካበደቲን ወመሸቀቲን ወዐና በችግር በመከራ በከባድ ነገር ፈጥረናል የሰው ልጅ ማለት ነው። ሰው ልጅ ገና ከመወለዱ ጀምሮ መከራን፣ ችግርን፣ ከበባድ የሆኑ ቻሌንጆችን እንዲወጣ ተደርጎ እየተፈጠረ ነው ማለት ነው። ገና ከሕፃንነቱ ጀምሮ ወደ ዱንያ ሲመጣ እያለቀሰ ይመጣል። ከዛ ገና ከመወለዱ በፊት የእናቱ ማህፀን ውስጥ ጽንስ እያለ እናቱን ያስቸግራል። ያ ጽንስ ባደገ ቁጥር እየከበዳት ይሄዳል። ስትወልድ ምጥ በጣም ያሰቃያታል። ከወጣም በኋላ ደግሞ ችግር፣ ብርድ፣ ረሃብ፣ ፀሐይ፣ ሁሉን አይነት መከራ እያየ ይኖራል ማለት ነው። ሁሉን አይነት መከራ ሁሉም ሰው በደረጃው ማለት ነው። ባለሀብቱም የሚያየው መከራ አለ፣ ድሃውም እንደዛው። ንጉሱም፣ መሪውም፣ ተመሪውም፣ ወጣቱም፣ የእድሜ ባለጸጋውም፣ ወንዱም ሴቱም ሁሉም ማለት ነው ዱንያ ላይ የመከራ አይነትን ይቀምሳል። ሁሉም በደረጃው ልክ ማለት ነው። ምክንያቱም ዱንያ የመከራ ሀገር ስለሆነ ማለት ነው። የሰው ልጅ ሙካቢድ አድርገን ችግሮችን የሚጋፋ አድርገን ፈጠር ነው ይላል አላህ ስብሓነሁ ወተዓላ። አየሕሰቡ አለን የቅዲረ ዐለይህ አሐድ። እንደዚህም ሆኖ እንደዚህ አላህ ስብሓነሁ ወተዓላ ችግርን መከራን እንዲያስተናግድ አድርጎ የፈጠረው ሰው ከችግር ማይላቀቅ ሰው ማለት ነው። አየሕሰቡ ያስባለን አለን የቅዲረ ዐለይህ አሐድ ማንም እሱ ላይ ቻይ እንዳልሆነ ማንም እንደማይቆጣጠረው ከበላዩ ማንም እንደሌለ ያስባል እንዴ? በፍጹም እንደዛ አይደለም። አላህ ስብሓነሁ ወተዓላ ተቆጣጣሪው ነው፣ ከበላዩ ነው። የትም ከሱ ሊያመልጥ አይችልም። ደካማ ነው፣ የአላህ ፍጡር ነው። በአላህ ስብሓነሁ ወተዓላ ተክዊን በእሱ ስርዓት ብቻ ነው መኖር የሚችለው። አየሕሰቡ ልኢንሳን ሲባል ማንኛውም ሰው አለን የቅዲረ ዐለይህ አሐድ በሱ ላይ ማንም ቻይ እንደሌለ አድርጎ እሱ የሚቆጣጠረው የበላይ አካል እንደሌለበት አድርጎ ያስባል። የቁሉ ይላለም አህለክቱ ማለን ገንዘብን አጠፋው አወደምኩኝ፣ ሉበደን በጣም ብዙ ገንዘቦች የተነባበሩ የተደራረቡ የገንዘብ የንብረት አይነቶችን አወደምኩኝ ይላል። በገንዘቡ ይኮፈሳል። አህለክቱ አጠፋው ይላል። ያኒ ለመልካም ነገር ተጠቅሞት ቢሆን ኖሮ ሀሊክ አይባልም ነበር ይህ ገንዘብ። ነገር ግን ለቁማር በዚህ ቁማር ላይ ይሄን ያክል ሚሊዮን ብር አውጥቻለሁ ይላል። እንደዚህ አይነት ጭፈራ ቤት፣ ቡና ቤት ለመገንባት ይሄን ያክል ቢሊዮን አውጥቻለሁ ይላል። ለኸምር ቤት፣ ለፈሳድ፣ ለተለያዩ ነገሮች ማለት ያልሄድኩበት ሀገር የለም። አሜሪካን ሄጃለሁ፣ ቻይና ሄጃለሁ፣ ዩሮፕ ሄጃለሁ። ያላየሁት ሀገር፣ ያልተዝናናሁበት ቦታ፣ ያልገባሁበት፣ ያልበላሁት፣ ያላጣጣምኩት፣ ባልሄድኩበት መኪና የለም፣ ያልሄድኩበት ጀት አውሮፕላን ምን የለም እያለ ይኮፈሳል። ገንዘቤ ማያልቅ ነው፣ እንደፈለግኩ ባውጣው እንደፈለግኩ ባደርገው ምንም ይደርስብኝ አይደለሁም ብሎ ይኮፈሳል። ደካማ ሆኖ አላህ መከራን እንዲቀምስ አድርጎ ፈጥሮት ከችግር ማይወጣ ሆኖ ሳለ አላህ ስብሓነሁ ወተዓላ ለፈተና የሰጠውን ገንዘብ መኮፈሻ ያደርገዋል ማለት ነው። አንዳንዱ የአላህና የመልእክተኛው ጠላት ዲነል ኢስላምን ለማጥፋት ነቢዩን ለመዋጋት
ይሄ እንዲህ ሱና ምናምን የሚሉትን አቂዳ ምናምን የሚሉትን ሰዎች ለማጥፋት እነሱን ለማሳሰር እነሱን ለማስገደል ያላወጣሁት ገንዘብ የለም ይላል። የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ እንዳይተላለፍ ከስሞ እንዲቀር ተቀብሮ እንዲቀር ያላደረኩት ጥረት የለም ያላወጣሁት ወጪ የለም ይላል። አየሕሰቡ አለም የረሁ አሐድ እንደዚህ የሚለው ሰው ያስባል እንዴ? አለም የረሁ አሐድ አንድም አካል እንደማያየው አድርጎ ነው የሚያስበው። ያኒ አላህን እዚህ ጋር የተፈለገው አላህ ሱብሓነሁ ወተዓላ እንደማያየው ነው እንደሚያስበው። አላህ እኮ የሚያደርገውን ነገር እያንዳንዷን እያየ ነው። የሚናገረውን እያንዳንዱን እየሰማ ነው። የሚተገብረውን የሚወጣበት የሚገባበትን እያንዳንዱን እየተቆጣጠረው ነው። ከአላህ እኮ የሚያመልጥ አይደለም፣ ወዴትም የሚሸሽ አይደለም። እንዴት አይነት እሳቤ ነው እያሰበ ያለው? አየሕሰቡ አለም የረሁ አሐድ ማንም እንደማያየው ነው እንደሚያስበው። አለም ነጅዐል ለሁ ዐይነይን ለእንዲህ አይነቱ ለሚኮፈሰው ሰው ሁለት አይኖች አላደረግንለትም እንዴ? ሁለት አይኖች እኮ ያደረግንለት እኛ ነን። እኛ ባንፈጥርለት ኖሮ ማየት አይችልም ነበር። ደካማ እኮ ነው የሰው ልጅ። በሁለት አይኖቹ አላህ ሱብሓነሁ ወተዓላ እንዲያይ ባይፈቅድለት ባያስችለው ኖሮ ገደልና መንገድን መለየት አይችልም። በመሪ ነበር እየተመራ የሚሄደው ማለት ነው። የተጻፈለትን ሰዎች ነበር የሚያነቡለት። የሚነገረውን ነገር መስማት እንጂ መመልከት እውነታውን ማየት ማጣራት አይችልም ነበር። እኛ አይደል እንደ ሁለት አይኖችን ያደረግንለት እያለ ነው አላህ ሱብሓነሁ ወተዓላ። ወሊሳነን ምላስስ ያደረግንለት እኛ አይደለን? ወሸፈቴ ሁለት ከንፈሮች ደግሞ ያደረግንለት የላይኛውና የታችኛው ከንፈር ማለት ነው። እንግዲህ በዚህ መልኩ አስውበን ሁለት አይኖች ምላስ ከንፈሮች አድርገን ፈጥረ ነው መኮፈስ አልነበረበትም። አላህን ማመስገንና ለሱ ታዛዥ መሆን እንጂ ማለት ነው። የሰው ልጅ ደግሞ ምን በወጣው ነው የሚኮፈሰው? ሁሉ ነገር ከኛ አይደል እንዴ? ከሱ የሆነ ምን አለውና እያለ እንኳን ገንዘቡ ይቀርና አካሉ ላይ ያለው የሚመለከትበት አይን የሚናገርበት ምላስ ኩፍርን ትዕቢትን የሚገልጽበትን የሚንቦጣረርበትን አላህ የሚሰድብበትን መልእክተኛው ላይ የሚወራጭበትን ምላስ የፈጠረለት ማን ነው? አላህ ሱብሓነሁ ወተዓላ እኮ ነው። ምን አይነት ነገር ላይ ነው የሰው ልጅ ያለው? በዚህ ምላሱ እኮ አላህ በሰጠው ምላስ አላህን መዘከር፣ እሱን ማወደስ፣ አላህን ማጥራት፣ መልካም መናገር ነበረበት። አላህ ሱብሓነሁ ወተዓላ ራሱ ተናጋሪ አድርጎት ውስጡ ያለውን እንዲናገር እንዲገልጽ ብቃት ሰጥቶት እንዴት በዛ ምላሱ ክፉ ነገር ይናገራል? እንዴት ይኮፈሳል? እንዴት ይንቦጣረራል? እንዴት አላህ አይቆጣጠረኝም ብሎ ያስባል? እንዴት ሁለት አይኖች ለሰው ልጅ ፈጥሮ ሲያበቃ አላህ ሱብሓነሁ ወተዓላ እሱ ደግሞ የማየት ብቃት የለውም ብሎ እንዴት ያስባል? አንዳንድ ሰዎች ለራሳቸው ሁለት አይን ኖሯቸው እያዩ አላህ ግን የማየት ብቃት እንደሌለው ያስባሉ። ግልጽ ነው። ለሰው ልጅ እንዲህ አይነትን ምልአት እንዲህ አይነትን ባህሪ አድርጎለት እንዴት ለራሱ የተሳነው ሊሆን ይችላል? አላህ ሱብሓነሁ ወተዓላ አየሕሰቡ አለም የረሁ አሐድ ማንም እንደማያየው አላህ ሱብሓነሁ ወተዓላ እንደማያየው ያስባል እንዴ? አይን ያደረግኩለት እኔ አይደለሁ እንዴ? ወሊሳነን ምላስ ውስጡ ያለውን ሐሳብ እንዲገልጽ ወሸፈተይን ይህ ሁለት ከንፈሮች ባይኖሩ ኖሮ ጥርሱና ምላሱ ግልጽ ቢሆን ኖሮ መልኩ የሚያስቀይም ነበር የሚሆነው። ያንን እንዲያምር እንዲዋብ አድርገ ነው። ተመልከት፣ ይሄ ከንፈር እንግዲህ አንደኛ ውበትን ነው። ምላስን፣ ጥርስን፣ ድድን ምናምን አስበዋል። ይህ ከንፈር የላይኛ የታችኛው ሁለቱም ተገሽልጦ ባይኖር ኖሮ ክፍት ያለ ቢሆን ኖሮ ጥርስ፣ ድድ፣ ምላስ ምናምን የሚታይ ቢሆን ኖሮ አይደብር ነበር አይደል? ለእይታ ራሱ ያስጠላ ነበር። ስለዚህ አላህ ሱብሓነሁ ወተዓላ ውብ እንዲሆን ከንፈሮች አደረገለት ማለት ነው። ወከዛሊከ ደግሞ እነዚህ ሁለት ከንፈሮች
ምንድናቸው? ምላስን ተቆጣጣሪ ናቸው። በር ነው፣ የምላስ በር ነው። ምላስ ሲፈቀድለት ብቻ ነው ከንፈሮች ተከፍቶ የሚናገረው፣ ካልተፈቀደለት ቁልፍ። ስለዚህ ከንፈርን አስፈቅዶ በስርዓት አስፈላጊ ሲሆን ብቻ ነው ወጣ ማለት ያለበት ምላስ ማለት ነው። ዝም ብሎ መንቀልቀል የለበትም። ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ በአላህና በመጨረሻው ቀን የሚያምን ሰው መልካምን ብቻ ይናገር ወይም ዝም ይበላል። ዝም ማለት ከክፋት ከአደጋ ይጠብቃል። እዚህ ዝም የምትለው ከንፈሮችን ገጥመህ ነው፣ ምላስ ላይ እሽግ አድርገህበት። ግልጽ ነው አይደለ? ዝም ብሎ መከፈት የለበትም ማለት ነው። የሚጠቅም ነገር ከሆነ ይናገራል፣ እርግጠኛ ካልሆነ ግን ከመናገር ይቆጠባል ማለት ነው። ይህን ሁሉ አላህ ስብሓነሁ ወተዓላ አድርጎለት የሰው ልጅ ውብ አድርጎ ፈጥሮት ምንም የሌለው ሆኖ ሁሉንም ያገኘውን ነገር ሁሉ ያገኘው ከአላህ ብቻ ሆኖ ሳለ እንዴት አላህ ላይ ይክዳል? እንዴት አላህ ላይ ይቦጣረራል? እንዴት አላህ ላይ የበላይ ይሆናል? የአላህን የበላይነት ማመን ሲገባው፣ ለአላህ ስብሓነሁ ወተዓላ ታዛዥ መሆን ሲገባው። ወሀደይናሁ አነጅደይን፣ ሀደይናሁ እንዲሁም ደግሞ አልመራነውም እንዴ? መርተነዋል እኮ። አነጅደይን ሁለት መንገዶችን። አነጅደይን ሁለት መንገዶች፣ የጥሩና የክፉ መንገዶች ማለት ነው። የኢስላምና የኩፍር መንገዶች ማለት ነው። የጀነትና የጀሃነም መንገዶች ማለት ነው። ወሀደይናሁ አነጅደይን ሁለት መንገዶችን መርተናዋል። አንደኛ በተፈጥሮ ኢልሃም አላህ ስብሓነሁ ወተዓላ እያንዳንዱ ሰው በተፈጥሮ ጥሩና መጥፎን እንዲለይ አድርጎ ነው የፈጠረው። ማንኛውም ሰው ከውሸት እውነት የተሻለ መሆኑን ያውቃል። ማንኛውም ሰው ከበደል ፍትህ የተሻለ መሆኑን ያውቃል። ማንኛውም ሰው ከክህደት እምነት የተሻለ መሆኑን ያውቃል። ማንኛውም ሰው ግዑዝን ፍጡርን ከማምለክ ፈጣሪን ማምለክ የተሻለ መሆኑን ያውቃል በተፈጥሮ ማለት ነው። ወሀደይናሁ ነጅደይን ጥሩንና መጥፎን አሳውቀነዋል፣ ወደ ሁለቱም መንገዶችን አሳይተነዋል በፊጥራ። ወከዛሊከ ይህንን ፊጥራ የሚያግዝ ነቢያትን አላህ ስብሓነሁ ወተዓላ ወደ ሰው ልጆች ልኳል። እነዚህ ነቢያት በተለያዩ ጊዜያት ወደ ህዝቦች እየመጡ ለሰዎች የሚጠቅምና የሚጎዳን ዝርዝር ሁኔታ ያስተምራሉ። ነዓም በአቅል በአእምሯችን ወይም በተፈጥሯችን በጥቅሉ መልካምና መጥፎን እናውቃለን። በዝርዝር ግን እያንዳንዷን መልካም ነገርና እያንዳንዷን መጥፎ ነገር በአቅላችን ብቻ ማወቅ ስለማንችል አላህ ስብሓነሁ ወተዓላ የሰው ልጆች ላይ ያደረገውን ውለታ የዋለውን ውለታ የበለጠ ለማሟላት ሲል ነቢያትን ልኳል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን፣ በሁሉም ኡመቶች ለሁሉም ህዝቦች ምን ልኳል? መልእክተኛ ልኳል አላህ ስብሓነሁ ወተዓላ። ወሀደይናሁ ነጅደይን፣ ነጅደይን አጠሪቀይን፣ አጠሪቅ ኢለል ጀና ወጠሪቅ ኢላ አናር፣ ወደ ጀነት የሚወስደውና ወደ ጀሃነም የሚወስደው መንገድ። እነዚህ ሁለት መንገዶችን አብራርተንለታል፣ አሳውቀነዋል። በተፈጥሮም ደግሞ ይሄን ነገር ሚለይ አድርገን ፈጥረነዋል ማለት ነው። ይህ አሁን ያልኳችሁ በርካታ ሙፈሲሮች ዘንድ ትክክለኛ የሆነ ተፍሲር ሲሆን፣ አንዳንድ ሙፈሲሮች ደግሞ ወሀደይናሁ ነጅደይን ያኒ አተድየይን ብለው የፈሰሩ አሉ። ተድየይን ያኒ የእናት ሁለት ጡቶች ማለት ነው። ያኒ የሰው ልጅ ልክ ሲወለድ ሁለት ጡቶቹን የእናቱን ጡት እንዲያውቅ አድርገን ፈጥረነዋል ማለት ነው። ማንም ሰው ሳያስተምረው ማንም ሳያሰለጥነው
ከእናቱ ማፀን እንደወጣ ቀጥታ ጡት ይፈልጋል። ጡትን ተጎንጭቶ በዛ ሳቢያ የመጀመሪያ ሪዝቁን ያገኛል ማለት ነው። ላኪን ይሄ ደካማ ተፍሲር ነው። ነጅደይን ማለት ያ ሳይሆን ምንድነው? አጠሪቀይን አጠሪቅ ኢለል ጀና ወጠሪቅ ኢላ አናር፣ ወደ ጀነትና ወደ ጀሃነም የሚወስደውን መንገድ መርተነዋል፣ አሳይተነዋል ነው። ፈለቅተሐመ አልዐቀባ። ታዲያ እንዲህ ከሆነ ይህ ሰው ከሚኮፈስ ማንነቱን ከሚዘነጋ ፈጣሪውን ከሚረሳ አላህ ስብሓነሁ ወተዓላ አካሉ ላይ ያደረገለትን በርካታ ጸጋዎች ከሚክድ ፈለቅተሐመ አልዐቀባ አቀበትን ቢወጣጣ አይሻለውም ነበር? ፈላ እቅተሐመ አፈላ እቅተሐመ ማለት ነው። አንደኛው ተፍሲር ቢወጣጣ አይሻለውም ነበር ማለት ነው። ወይም ደግሞ ፈላ እቅተሐመ አልዐቀባ አቀበትን እኮ አልተወጣጣም፣ ቢውጣጣ ለሱ የተሻለ ነበር ማለት ነው። አቀበትን መውጣጣት ምንድን ነው? ወማ አድራከ መልዐቀባ ፈኩ ረቀባ አው ኢጥዓሙን ፊ የውሚን ዚ መስገባ የቲመን ዛ መቅረባ አው ምስኪናን ዛ መትረባ ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة ተብሎ ተፈስሯል። አቀበትን መወጣጣት ማለት ነፍስያን መታገልና ነፍስያ የምትፈልገውን ከልክለህ አላህ የሚፈልገውን መልካም ነገር መተግበር ማለት ነው። አቀበት ማለት ይሄ ነው የተፈለገበት። ግልጽ አይደለም? ነፍስያ መተኛት ትፈልጋለች። የሰው ሐቅም ይሁን የራሷን ሐቅ ሳትለይ ማግበስበስ፣ ዝሙት፣ ሐላል የሆነለትና ሐላል ያልሆነለትን ሴት መለየት አይፈልግም። እንደፈለገ በቃ እንደፈለገ ሆኖ ልቅ ሆኖ መኖር ይፈልጋል። አላህ ስብሓነሁ ወተዓላ ግን ኢትባዑል ሀዋ ስሜትን መከተል ወደ ገደል የሚከት ስለሆነ ለሰው ልጅ የማይበጀው ስለሆነ ነፍስያን እንዲያቅብና የአላህን ትዕዛዝ እንዲተገብር ነው የሚፈልገው። ስለዚህ አቀበት መወጣጣት ነፍስያ የምትፈልገውን ልቅነት ትቶ አላህ ስብሓነሁ ወተዓላ ያዘዘውን መልካም ነገር ለመስራት ነፍስያ ጋር መታገል። ወማ አድራከ መልዐቀባ አቀባ ምን እንደሆነ ምን አሳወቀህ? እንግዲህ ተፍኺም ነው፣ ያንን ነገር የማክበድና የማግነን የማተለቅ ዘይቤ ነው። ወማ አድራከ መልዐቀባ ይህ አቀባ ምን እንደሆነ ምን አሳወቀህ? ምን እንደሆነ ልንገርህ። ፈኩ ረቀባ ረቀባን ነፃ ማውጣት ነው። ፈክ መፍታት ማለት ነው። ረቀባ ጫንቃ ወይም አንገት ማለት ነው። የታሰረን አንገት መፍታት ማለት ነው። ምን ማለት ነው? ባሪያን ከባርነት ነፃ ማውጣት ማለት ነው። ባሪያን ከባርነት ነፃ ማውጣት ትልቅ ዒባዳ ነው። ይህ እቅትሓሙል ዐቀባ አቀበትን መውጣጣት ማለት ይሄ ነው። ገንዘብ ከፍለህ አንድ ነፍስ ከባርነት ነፃ ማውጣትና ሙሉ ለሙሉ ሑር ሆኖ ሙሉ ለሙሉ የአላህ ባሪያ ብቻ እንዲሆን ማድረግ ማለት ነው። ከሰዎች ባርነት ወጥቶ ለአላህ ብቻ ባሪያ እንዲሆን ማድረግ፣ ይህ አቀበትን መውጣጣት ማለት ይህ ነው። ይህንን አያደርግም፣ ይህ እኮ ነው ለሱ የሚሻለው ማለት ነው። አው ኢጥዓም ወይም ደግሞ እንዲሁም ደግሞ ማለት ነው ኢጥዓም መመገብ፣ ፊ የውሚን በቀን ውስጥ ዚ መስገበቲን የረሃብ ቀን ውስጥ ማለት ነው። ረሃብ የበረታበት ምግብ የጠፋበት የድርቅ ጊዜ ወይም በጦርነት ምክንያት ሰዎች ምግብን ለመግዛት ያላቸውን ውድ ንብረት ወርቅ ጭምር አውጥተው ምግብ የማያገኙበት የተቸገሩበት ቀን ማለት ነው። መስገባ መጃዓ ማለት ነው። የረሃብ ጊዜ ማለት በረሃብ ጊዜ መመገብ ማንን? የቲመን በተለይ
የቲም ተመልከተ። ይሄ እንግዲህ ይህ መልካም ስራ በዚህ መልኩ ሲሆን እጅግ በጣም የተወደደና አላህ ዘንድ የሚያቀርብ ይሆናል። አንደኛ በረሃብ ጊዜ ነው፣ ምግብ በቀላሉ የማይገኝበት ጊዜ ነው። ሁለተኛ የምትመግበው አካል ደግሞ ማን ነው? የቲም الذي لا أب له وهو لم يبلغ ብሉግ ያልደረሰ አባቱ የሞተበት ሰው ነው የቲም የሚባለው። ለአቅመ አዳም ያልደረሰ ወይም ለአቅመ ሔዋን ያልደረሰች አባቱ ወይም አባቷ የሞተባት ማለት ነው። አባቱ ሞቶበታል፣ የሚመግበው የሚሮጥለት የለም፣ የቲም ነው። ጊዜውም ደግሞ የረሃብ ጊዜ ነው፣ የችግር ጊዜ ነው፣ የድርቅ ጊዜ ነው፣ ወይ ጦርነት ጊዜ ነው። ሰዎች ተቸግረው ምግብን በጣም የሚፈልጉበት ጊዜ። በዚህ ሰዓት የቲምን አይመግብም እንደ? ይሄ እኮ ነው ትልቅ ስራ፣ አቀበትን መወጣጣት ማለት ይሄ ነው። የቲም ብቻ መሆኑ ደግሞ አይደለም፣ ዛ መቅረበቲን የቲም ሆኖ ባለ ዝምድና የሆነ መቅረባ ቀራባ ማለት ነው። ዛ ቀራበቲን ዘመድ የሆነ ያጎቱ ልጅ፣ ያክስቱ ልጅ፣ የወንድሙ ልጅ የመሳሰሉት ዘመዱ ነው። ለዘመድ ሰደቃ መስጠት ለባዕድ ከመስጠት የበለጠ አጅር ያስገኛል። ሰደቀቱን ወሲላ፣ ሰደቃና ዝምድና መቀጠል ሁለቱም አንድ ላይ የሚተገበርበት። ይህንን አይተገበርም። ይህን መተግበር እኮ ነው አቀበትን መወጣጣት ማለት። ገንዘቤን አወጣሁኝ በዚያ አድርጌ ለተለያዩ ጉዳዮች ገንዘቤን ጨረስኩኝ ከሚልና ከሚፎክር ገንዘቡን በማይረባ ነገር ከሚያጠፋ ለምን በዚህ አይነት መልካም ስራ ላይ አያውለውም ማለት ነው። አው ምስኪናን፣ እንዲሁም ደግሞ ምስኪንን መመገብ ማለት ነው። ይህ ነው አቀበትን መወጣጣት ማለት ነው። ዛ መትረበቲን፣ መትረባ ያዕኒ ዛ አቱራብ፣ የአፈር ባለቤት ያዕኒ ከአፈር ጋር የተጣበቀ ምስኪን ምን ማለት ነው? ምንም መገበው የለ፣ ሚሊስ የሚቀምሰው የለ፣ የሚጠለልበት የሚለብሰው የለ፣ ከአፈር ውጪ ምንም መጠጊያ የለውም። መሬት ላይ የወደቀ ምንም ነገር የሌለው ምስኪን ማለት ነው። እንደዚህ አይነቱን ሰው አይመግብም፣ አይታደግም። እንደዚህ አይነቱን ሰው በመመገብ አቀበትን አይወጣጣም። ይህንን ቢያደርግ እኮ ነው ለሱ የተሻለ የሚሆነው ማለት ነው። ثم كان من الذين آمنوا ከዚያም ثم የሚለው ያዕኒ እንዲሁም ደግሞ ማለት ነው። ومع ذلك ማለት ነው ከነዚህ መልካም ስራዎች ጋር ደግሞ ካነ አይሆንም ነበር من الذين آمنوا ከነዚያ ከአመኑት ጋር አማኝ አይሆንም። አላህ ስብሓነሁ ወተዓላ በተናገራቸው ቁርአን ላይ ሐዲስ ላይ በተተነተኑ እውነታዎች አያምንም። ይህ እንግዲህ ሸርጥ ነው። ማመን አቂዳ፣ ሲሐቱል ኢማን፣ ተስሒሕ አልአቂዳ ምንድነው? ሸርጡን ሊቀቡል ልዓመል፣ ማንኛውም መልካም ስራ ተቀባይነት እንዲኖረው መስፈርት ነው። ለዛ ነው ثم ብሎ የገለጸው። ይህ ምንድነው? ሩትባው ከፍ ያለ ስለሆነ ነው። ከላይ ከተጠቀሱት ራቅ ያለ ከሁሉም የተሻለ በዚህ መሰረት ላይ በእምነት መሰረት ላይ ሆኖ ካልተሰራ ማንኛውም ስራ ተቀባይነትም ስለማይኖረው ثم كان من الذين آمنوا ከዚያ ካመኑት ጋር አይሆንም እንዴ? ወተዋሰው ቢሰብሪ በሰብር ከተመካከሩት ጋር ሰብር ጽናት፣ ትዕግስትን፣ በመልካም ስራ ላይ መጽናት፣ ከኃጢአት ነፍስያን በማቀብ መጽናት፣ እንዲሁም ደግሞ
አላህ ስብሓነሁ ወተዓላ የወሰናቸው ከባድ የሆኑ ፈተናዎች ሲገጥምህ በትዕግስት መጽናት የአላህ ስብሓነሁ ወተዓላ ቀደር ነው። አላህ ለእኔ የሚሻው ኸይር ነው፣ እኔ ለራሴ ከምሻው አላህ ለእኔ የሻው የተሻለ ነው ብሎ መጽናት፣ ይሄ ነው ሰብር። الصبر على الطاعة والصبر على المعصية والصبر على الأقدار الله والصبر على أقدار الله المؤلمة ይህ የእውነተኛ ስብዕና መገለጫ አላህ ስብሓነሁ ወተዓላ ባዘዘው ነገር ላይ ጸንቶ መቀጠል፣ ኃጢአትን በመራቅ ጸንቶ ከኃጢአት ርቆ ሰዎች ሁሉ ለምን እሱ ብቻ ሲቀር ሁሉም ወንጀል ላይ ቢዘፈቁ እሱ ግን ጸንቶ ራሱን አቅቦ ወደ ኋላ ብሎ የሚቀር ከዛሊከ ሙሲባዎች በሚገጥሙ ሰዓት የገንዘብ እጦት፣ የቤተሰብ መጉደል፣ መታመም፣ አጠቃላይ የሆነ አደጋ ወይም ኻስ የሆነ በነፍስ ወከፍ እሱ ላይ የሚደርስበት አደጋ ሲደርስበት አላህ ስብሓነሁ ወተዓላ ለእኔ የሻው የተሻለ ነው ብሎ መጽናት ማለት ነው። ይሄ ነው ሰብር። ወተዋሰው ቢልመርሐማ እንዲሁም ቢአተራሑም በመተዛዘን አይመካከሩ፣ አንዱ ለሌላው እንዲያዝን፣ ለምስኪኑ፣ ለደካማው፣ ለህመምተኛው፣ ለአካለ ስንኩሉ በማዘን አንዱ ለሌላው በማዘን በተራሑም አይመካከርም ነበር። ይህም ቢያደርግ እኮ ኡላኢከ እንደዚህ አይነት ሰዎች፣ እነዚህ ደረጃቸው ከፍ ያሉ ሰዎች፣ እነዚያ ሰዎች እያለ ነው። ኡላኢከ እነዚያ ሰዎች ሲል እነዚያ ብለው የሚያርቃቸው ምንድን ነው? ደረጃቸው ከፍ ያለ የላቀ ስለሆነ ነው። ተራ ሰዎች አይደሉም። ስለ ምግባቸው ስለ ስሜታቸው ብቻ የሚጨነቁ አይደሉም። ባይሆን ስሜታቸውን ጠበቅ አድርገው ይዘው ኢቅቲሓሙል አቀባ አቀበትን መወጣጣትን የተገበሩ በዚህም ከፍ ያሉ ሰዎች ስለሆኑ ኡላኢከ እነዚያ ሰዎች እኮ ማዕረጋቸው የላቀ ከፍ ያሉ ሰዎች እኮ አስሓቡል መይመና የቀኝ ጓዶች ናቸው፣ ወይም የቅን ጓዶች ናቸው፣ የቅን ናቸው። አላህ ስብሓነሁ ወተዓላ የቀኝ ምድብ ያደረጋቸው ናቸው፣ የጀነት ሰዎች ናቸው። ስኬታማ ፍጡር ማለት ይሄ ነው። ኸይሩል በርያህ ማለት ምድር ላይ ከሚንቀሳቀሱ ሁሉ ምርጡ ማለት እንደዚህ አይነቱ ነው። ነፍሱን ይዞ ነፍስያው ወደምትነዳው ሳይነዳ ስሜቱ የሚያሳየውን ታቅቦ አላህ ስብሓነሁ ወተዓላ ያዘዘውን በመፈጸም ነፍሱን ያጠራራ ሰው ማለት ነው። ኡላኢከ አስሓቡል መይመና ወለዚነ ከፈሩ አስሓቡል መይመናን ሲናገር አላህ ስብሓነሁ ወተዓላ አስሓቡል መሽአማንን ነገረን። ሊአነ አልቁርአን መታኒ ቁርአን መታኒ ነው። የቀኝ ጓዶቹን ሲነግርህ የግራ ጓዶችን ይነግራል። ስለ ጀነት ሲነግርህ ስለ ጀሃነም ይነግራል። ስለ አላህ እዝነት ስለ እሱ ረሕመት ሲነግርህ ስለ እሱ ቅጣትም ሀያልነትም ይነግራል። በይነል ኸውፊ ወረጃ እንድትሆን ማለት ነው። ከእሳት ራስን አቅበህ ለጀነት ራስን እንድታበቃ ሰበብ እንድትፈጽም የአላህን ረሕመት እየከጀልክ መልካም እንድትሰራ የእሱን ሀያልነት ፈርተህ ደግሞ ከኃጢአት እንድታቀብ ጥሩና መጥፎን ጎን ለጎን እያደረገ ይነግራል። ወለዚነ ከፈሩ እነዚያ የካዱ ደግሞ ቢአያቲና በእኛ ተአምሮች አያት ከውንያ የሚሆን አያት ሸርዕያ አያት ከውንያ የአላህን የበላይነት የእሱን ፈጣሪነትና ሀያልነት የሚያሳዩ ተፈጥሯዊ ተአምሮች ናቸው። ሰማያት፣ ምድር፣ ፀሐይ፣ ከዋክብት፣ ቀንና ሌሊት የመሳሰሉ ፍጥረታት እነዚህ ሁሉ ዘወትር በየቀኑ በየደቂቃው አላህ እንዳለ ሀያል እንደሆነ ነገሮችን እየተቆጣጠረ ከሱ ምንም ነገር የማያመልጥ ምንም የማይሳተው መሆኑን እያሳየበት ያለ የአላህ ተአምሮች ናቸው።
አያት ሸርዕያ ደግሞ የአላህ ስብሓነሁ ወተዓላ ንግግሮች አላህ ስብሓነሁ ወተዓላ እነዚህን የምናያቸውን ነገሮች የበለጠ እንድናይና እንድናስተውል በቁርአኑ የሚነግረን የአላህ ንግግሮች የሱን ስሞችና ባህሪያት የሱን ስራዎች የሰዎች ወደፊት ዕጣ ፈንታ የሚተነትኑ የአላህ ስብሓነሁ ወተዓላ አያቶች በእነዚህ የካዱ ሰዎችማ እነዚህ ክፉ አስቀያሚ እርኩሶች ናቸው። ሁም አስሓቡል መሽአማ እነዚህ ሰዎች አስሓቡል መሽአማ የግራ ጓዶች ናቸው። ወይም የሹኡም የመናጢነት የድለቢስነት ባለቤቶች ናቸው ይላል አላህ ሱብሓነሁ ወተዓላ። ዐለይሂም ናሩን እነሱ ላይ እሳት አለ። ሙዕሰዳ የተዘጋባቸው እሳት በሩ ጥርቅም ክርችም የተደረገ በፍጹም መውጣት የማይችሉበት ወደኋላ የማይሉበት ሊድኑበት ሊተርፉበት የማይችሉበት አደገኛ የሆነ እሳት አለባቸው ይላል አላህ ሱብሓነሁ ወተዓላ። የሚኖሩት እሳት ላይ ነው። ከታችም ከላይም ከቀኝም ከግራም ከፊትም ከኋላም እሳት። ያ ደግሞ ታሽጎባቸዋል። ተጨምቀው እዛ ውስጥ ተደፍኖባቸዋል። በፍጹም ሊከፍቱት ማንም ሊከፍትላቸው ሊያወጣቸውና ሊያደናቸው የሚችል አንድም የለም። በዚህ ሁኔታ እሳትን ሳይለምዱ ሁሌ እየተሰቃዩ ሁሌ ከባድን መከራ እያስተናገዱ ይኖራሉ። ለዓመታት ምን ለዓመታት ብቻ ለበርካታ ዓመታት በርካታ ዓመታት ማብቂያ አለው? በፍጹም ማብቂያ የለውም። ዘውትር በዚህ ሁኔታ ነው የሚኖሩት። ምንም ከእሳት የሚወጡበት ተስፋ የሚባል የተስፋ ጭላንጭል የለም። ምንም ነገር አያገኙም። ቀዝቃዛ የሚባል ቀዝቃዛ አየር የሚባል ምንም ነገር አያገኙም። ያ ማሊኩ ሊየቅዲ ዐለይና ረቡክ ይላሉ። በጣም ጨንቋቸው የጀሃነም ጠባቂን መላኢካ ጌታችን በቃ ይፈጽምልን፣ በቃ ከዚህ በላይ እኛ መኖር አንችልም፣ መታገስ አንችል፣ ለምን ነፍሳችንን አውጥቶ አይገለንም፣ በቃ ይግደለን ይላል። ነገር ግን አላህ ስብሓነሁ ወተዓላ እኽሰኡ ፊሃ ወላ ቱከሊሙና ይላል። አታናግሩን፣ እዛ ውስጥ እንደከሰራችሁ እንደተዋረዳችሁ እንደረከሳችሁ ኑሯት እንጂ መውጫና መዳኛ በፍጹም የላችሁም ይላቸዋል። ስለዚህ ለነፍሱ ነጃት የፈለገ ሰው ይህንን አስከፊ አደገኛ አስፈሪ የሆነውን ሀያት ከሩቁ ባስተውሎት ተመልክቶ ዛሬ ነፍሱን ሊያድን ይገባል። አላህ ስብሓነሁ ወተዓላ እንድንድን ነግሮናል፣ በይኖልናል፣ አብራርቶልናል። ነቢያችን ሰለላሁ ዐለይሂ ወሰለም በአላህ ስብሓነሁ ወተዓላ ፍቃድ በሱ ወሒ ምንም ነገር ሳያስቀሩ ተንትነውልናል። አላህና መልእክተኛው ዐለይሂ ሰላቱ ሰላም የነገሩን ነገር ደግሞ ለዱንያም ለአኺራችንም የሚበጀንም ብቻ ነው። እነሱን ከታዘዝን ስኬታማ እንሆናለን፣ እርካታ እናገኛለን፣ ህይወት እናገኛለን በዚህ ዱንያ ላይ። በአኺራም ደግሞ እውነተኛ ኑሮ እንኖራለን። ከዛ ተቃራኒ የሆነ ሰው ግን ተቃራኒውን ነው የሚጠብቀው። ስለዚህ ለነፍሱ ነጃትን የፈለገ ሰው ዛሬውኑ ይህንን አደገኛ የተቆለፈ የተከረቸመ ጀሃነም ውስጥ ከመግባቱ በፊት ዛሬ ባስተውሎት በስነ ልቦናው አርቆ ተመልክቶ ያንን አደገኛ ህይወት ዛሬ የሚድንበትን ሰበብ ይፈጽም። ጌታውን ከመማጸኑ አላህ ስብሓነሁ ወተዓላ እንዲያድነው ጧትና ማታ ከመለመኑ በተጨማሪ ማለት ነው። አላህን ስብሓነሁ ወተዓላ ዘውትር ልንማጸነው ከዚህ አደጋ እንዲጠብቀንና ያንን የመሰለ እድል እንዲሰጠን ልንለምነው ይገባል። ወከዛሊከ ከኛ የሚጠበቀውን ሰበብ ልንፈጽም ይገባል። አላህ ስብሓነሁ ወተዓላ ለመልካም ነገር ሁሉ ይወፍቀን።
ንግግሩን በስነ ስርዓት ተገንዝበን ተግባራዊ መናደርግ ያድርገን። አላህ ስብሓነሁ ወተዓላ ከጀሃነም ከክፋቷ ከአደጋዋ ይጠብቀን። ጀነትን የአላህን ስብሓነሁ ወተዓላ መስተንግዶን ያንን ድሎት አላህ ስብሓነሁ ወተዓላ ይወፍቀን። በዱንያም የእሱን ጀነት በአኸራም የእሱን ፊርደውስ ይለግሰን። ወሰሊ ላሁመ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።